የዛሬ ቪዲዮ እንዴት አያችሁት? እስኪ እንዴት ነው የተመለከታችሁት? እንዴት ነው ያያችሁት? ለብዙዎቻችሁ ትምህርት ይሆናል። ለብዙዎቻችሁ የምትወዱት የምታፈቅሩት ከልባችሁ ፍቅራችሁን አውጥታችሁ በአደባባይ ያልገለጻችሁለት በህይወታችሁ አለኝ የምትሉ መሰሶዬ ነው የምትሉ በህይወታችሁ የብዙዎቻችሁ የሚያንኳኳ ነው፣ የብዙዎቻችሁ የሚገጥማችሁ ነው፣ የብዙዎቻችሁ እና ከዚህ ብዙ ትምህርት አብሶ ሴቶች ብዙ ትምህርት እንደምትወስዱበት ሙሉ ተስፋ አለኝ። እውነቴ ነው የምላችሁ። ብዙ ትምህርት ትወስዱበታላችሁ፣ ብዙ ነገር ታገኙበታላችሁ። እና ለምን መሰላችሁ? መጀመሪያ ፍቅረኛችሁም ይሁን ካወቃችሁት በኋላ ማንነታችሁ ካጠናችሁት ማንነቱ ካወቃችሁት በኋላ ፍቅረኛችሁን አጥብቃችሁ መያዝ እንዳለባችሁ በዚህ ትልቅ ትምህርት ነው ያለው። በእውነት ነው የምላችሁ፣ ትልቅ ትምህርት አለው። በጣም የሚያስተምር ትምህርት አለው። እስኪ እናንተንም ተማሩበት። አብሶ ወጣቶች ያላገባችሁም ባለትዳርም የሆናችሁ በትዳራችሁ መካከል ልጅ አስቀምጣችሁ የምትጨቃጨቁ፣ ልጅ አስቀምጣችሁ በብዙ ነገር የምትጨቃጨቁ፣ ግን ይሄ ነገር መጨረሻ ላይ ክፉኛ እንደሚጥል ማወቅ አለባችሁ። የምትወዱት ከእናንተ ላይ እንደምታጡት አታችሁት በኋላ እስከ መጨረሻ የምትበሳጩበት ነገር ይሆናል። ከዛ ሁሉ ህይወታችሁን አጥብቃችሁ መያዝ ትልቅ ነገር ነው። እውነቴ ነው የምላችሁ። ብሩኬና ሀይሚ መቼም አይለያዩ፣ ሁሌም አንድ ናቸው። እውነቴ ነው የምላችሁ፣ ሁሌም አንድ ናቸው፣ መቼም አይለያዩ። እኔ ይለያያሉ ብዬ ለሰከንድ ሰዓት አንድ ቀንም አስቤውም አንድ ቀን ገምቼውም አላውቅም። ሁሌም አንድ ናቸው። ያፈቅራታል፣ ታፈቅረዋለች፣ ይወዳታል፣ ትወደዋለች ብለዋለች። ዛሬ በጣም ስለመወድህ ነው፣ በጣም ስለመወድህ እኔ የኔ ውድ ልጅ ቅመም ጥፍጥ ያልሽ ልጅ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። እኔ ጋር ሁሉን ሰላም፣ ሁሉም መልካም ነው። ባላችሁበት ቦታ ሰላማችሁ ይብዛ። ሰብስክራይብ፣ ላይክ እያደረጋችሁኝ ያላችሁ ከልብ አመሰግናለሁ የኔ ውድ ቤተሰቦች፣ በጣም ነው ማመሰግነው። ባላችሁበት ቦታ ሁሌም ሰላማችሁ ነው የምመኝላችሁ። አሁንም በጸሎታችሁ በድዋችሁ አስቧቸው። እግዚአብሔር አምላክ በዚህ ጾም ሳይገባ ነገሮቹ ተስተካክለው ወደ ቦታቸው እንዲይዝ እና በጸሎት አስቧቸው፣ በድዋ አስቧቸው። እውነቴ ነው የምላችሁ። ብሩኬና ሀይሚ ሁሌም አንድ ናቸው፣ ሁሌም አንድ ናቸው፣ ሁሌም አንድ ናቸው። ነገም አንድ ናቸው፣ ዛሬም አንድ ናቸው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ውድ ቤተሰቦች። የራሳችሁን በዚህ ትልቅ ትምህርት ወሰዱበት። እውነቴ ነው የምላችሁ፣ ትምህርት ወሰዱበት። በራሳችሁ አብሶ ሴቶች በዚህ ጋር ቁጭ አርጉት እስኪ። በትዳራችሁ በፍቅረኛችሁ እያሾፋችሁ የት ይሄዳል ወዴት ይሄዳል ብላችሁ የምትቀልዱ እየቀለዳችሁ ያላችሁ ትምህርት ወሰዱበት። እውነቴ ነው የምላችሁ፣ ትምህርት ወሰዱበት። ትልቅ ትምህርት ወሰዱበት። ትልቅ ትምህርት ወሰዱበት። ትምህርት አለው። አንዳንዴ ውሃ ከፈሰሰ በኋላ አንስተን አንጠጣው። ውሃ ከተደፋ በኋላ ቆሻሻ ነው፣ አንስተን አንጠጣውን፣ ወይም ምግብም አንሰራበትም። ያ ውሃ ተበላሽቷል፣ ቆሻል። ግን አንድ ነገር ከእጃችን ካመለጠን በኋላ ለመያዝ በጣም ያዳክተናል፣ በጣም ያስቸግረናል። ብልህ ሴት ልጅ ጥበበኛ፣ እውቀት፣ ብላት የሞላባት ነው። መሰሶ ማለት ሴት ልጅ አንድ ወንድ ከደረሰች በኋላ እግዚአብሔር አምላክ አንድ ወንድ ለአንድ ሴት፣ አንድ ሴት ለአንድ ወንድ ነው የፈጠረው። አንድ ሴት ለአንድ ወንድ፣ አንድ ሴት ለአንድ ወንድ ነው የተፈጠር ነው። ግን ያ የተሰጠን ስጦታ እግዚአብሔር አምላክ ሲሰጠን ያ ስጦታችን ተንከባክበን መያዝ ያለብን አብሶ ሴቶች እኛ ነን። እውነቴ ነው የምላቸው፣ እኛ ነን ሴቶች። አብሶ ያላችሁ ሳታውቁት ከወጣ በኋላ ካመለጠ በኋላ ከሄደ በኋላ ይጸጽታችኋል። አሁንም ቢሆን ልንገራችሁ፣ በእውነት ነው የምላችሁ፣ ልንገራችሁ፣ ያላችሁ በህይወታችሁ አጥብቃችሁ ያዙ። አታሹፉ፣ አታልምጡ። ነገ ከወጣ በኋላ ይጸጽታል። ነገ ከሄደ በኋላ ጅብ ከሄደ በኋላ ውሻ ጮኸ ነው የሚያደርጋችሁ። ነገ የሚጸጽታችሁ ነገር ሳይሆን መልካም ነገር በህይወታችን ስናደርግ፣ ጥሩ ነገር ስናደርግ፣ ተግባር ያለው ነገር ስናደርግ ያ ነገር አናጣውም። ነገ አይጸጽተንም፣ ጽጽት ውስጥ አንገባበትም። አብሶ ወጣቶች እዚህ ውስጥ ያላችሁ የኔ ወጣቶች እና በጥንቃቄ በብላት ቤታችሁን ልጆቻችሁ ያላችሁ ህይወታችሁ ልጆች አሁን እኛ እንለቃቸውና ወጥተው ከተበላሹ በኋላ ያልሆነ መንገድ ከሳቱ ሻዲያ ቀስበ ከተሳሳቱ በኋላ መንገድ ከራቁ በኋላ ከዛ ያ ከመንገዳቸው ከወጡ በኋላ ለመመለስ እጅግ ያስቸግረናል። እጅግ ከባድ ነው ለመመለስ። አንድ ሰውም እንደዚሁ በህይወታችሁ ከወጣ በኋላ ለመመለስ እጅግ አደጋ ነው።
ይህ ስራ ነው። ስራ አይደለም አይደለም፣ ስራ ነው። ግን ቢሆንም እናንተን ተማሩበት። በዚህ ትልቅ ትምህርት ወሰዱበት። በትዳራችሁ ውጣ ውረድ ብዙ ነገር ባላችሁ የሆነ ነገር ዛሬም እሄዳለሁ፣ ነገም እሄዳለሁ፣ ነገም እወጣለሁ፣ ዛሬም እወጣለሁ አይደለም። አጥብቃችሁ መያዝ አለባችሁ። ንፋስ አለማስገባት፣ ንፋስ አለማስገባት። ስራችሁም እየሰራችሁ ንፋስ አለማስገባት። ንፋስ በህይወታችሁ አታስገቡ። ንፋስ ከገባ አስቸጋሪ ነው። ያ ንፋስ ለማቆም ያስቸግራል። ያ ንፋስ ለማግኘት ያስቸግራል። እውነቴ ነው የምላችሁ። አሁንም ቢሆን በርትታችሁ ጠንክራችሁ ጀግና ሆናችሁ በህይወታችሁ መልካም ነገር እንድትደርሱ ጥሩ ነገር ላይ እንድትደርሱ መጣር አለባችሁ። መታገል አለባችሁ። እውነቴ ነው የምላችሁ። መታገል አለባችሁ። መታገል አለባችሁ። ታገሉ። ነገ መልካም ይሆናል። ያለፋችሁ ነገር ውጣ ውረድ ያበዛበት ነገር ያደከማችሁ ነገር መልካም ይሆናል። እውነቴ ነው የምላችሁ። መልካም ይሆናል። ጥሩ ነገር ይሆናል። በህይወታችን ውጣውረድ ሲበዛ ለምንድን ነው ውጣውረድ የበዛ? ለምንድን ነው መከራ የበዛ? ለምንድን ነው በህይወቴ እንደዚህ አይነት ፈተና የበዛ? በህይወቴ ለምንድን ነው እንደዚህ አይነት የሚገጥመኝ ብላችሁ ራሳችሁ ቆም ብላችሁ እዩት። ጥሩ ነገር ስላለ ነው ፈተና የሚበዛባችሁ። አሁን ሀይሚና ብሩኬ ብዙ ፈተና አለባቸው። የለባቸውም አይደለም፣ ከቅርብ ከሩቅ ብዙ ፈተና አለባቸው። ያ ፈተና ነገ ለመልካም ስለሆነ ነው። ነገ መልካም ጭድ ስለሚያጭዱ ነው። ነገ ጥሩ ነገር ስለሚያገኙ ነው። ነገ መልካም ነገር ላይ ስለሚያገኙት ነው። ጥሩ ነገር ላይ ስለሚያገኙት ነው። እውነቴ ነው የምላችሁ። አሁንም ቢሆን ነገ መልካም ይሆናል፣ ጥሩ ይሆናል። ነገ ያማረ ነገር ይሆናል። ነገ መልካም ነገር ይሆናል። ነገ ጥሩ ነገር ይሆናል። እውነቴ ነው የምላችሁ። ተስፋ የምትቆርጡ ያላችሁ፣ የምታለቅሱ ያላችሁ፣ ልባችሁ የተሰበረ ካላችሁ እውነቴ ነው የምላችሁ። ነገ ያማረ ቀን አለ። ፈተና የለም። አሁንም ይቀጥላል። አይቀጥልም አይደለም፣ ስራ ነው፣ ይቀጥላል። ግን ጸንታችሁ ቆሙ፣ አትናወጡ። በሄዳችሁበት ሁሉም አበቃ ከተመ እንዲህ ያለ የለም አይደለም። ነገ መልካም ይሆናል። የዛሬ ቪዲዮ እንዴት አያችሁት? እስኪ እንዴት ነው የተመለከታችሁት? እንዴት ነው ያያችሁት? ለብዙዎቻችሁ ትምህርት ይሆናል። ለብዙዎቻችሁ የምትወዱት የምታፈቅሩት ከልባችሁ ፍቅራችሁን አውጥታችሁ በአደባባይ ያልገለጻችሁለት በህይወታችሁ አለኝ የምትሉ መሰሶዬ ነው የምትሉ በህይወታችሁ የብዙዎቻችሁ የሚያንኳኳ ነው፣ የብዙዎቻችሁ የሚገጥማችሁ ነው፣ የብዙዎቻችሁ እና ከዚህ ብዙ ትምህርት አብሶ ሴቶች ብዙ ትምህርት እንደምትወስዱበት ሙሉ ተስፋ አለኝ። እውነቴ ነው ምላችሁ። ብዙ ትምህርት ትወስዱበታላችሁ፣ ብዙ ነገር ታገኙበታላችሁ። እና ለምን መሰላችሁ? መጀመሪያ ፍቅረኛችሁም ይሁን ካወቃችሁት በኋላ ማንነታችሁ ካጠናችሁት ማንነቱ ካወቃችሁት በኋላ ፍቅረኛችሁን አጥብቃችሁ መያዝ እንዳለባችሁ በዚህ ትልቅ ትምህርት ነው ያለው። በእውነት ነው የምላችሁ፣ ትልቅ ትምህርት አለው። በጣም የሚያስተምር ትምህርት አለው። እስኪ እናንተንም ተማሩበት። አብሶ ወጣቶች ያላገባችሁም ባለትዳርም የሆናችሁ በትዳራችሁ መካከል ልጅ አስቀምጣችሁ የምትጨቃጨቁ፣ ልጅ አስቀምጣችሁ በብዙ ነገር የምትጨቃጨቁ፣ ግን ይሄ ነገር መጨረሻ ላይ ክፉኛ እንደሚጥል ማወቅ አለባችሁ። የምትወዱት ከእናንተ ላይ እንደምታጡት አታችሁት በኋላ እስከ መጨረሻ የምትበሳጩበት ነገር ይሆናል። ከዛ ሁሉ ህይወታችሁን አጥብቃችሁ መያዝ ትልቅ ነገር ነው። እውነቴ ነው የምላችሁ። ብሩኬና ሀይሚ መቼም አይለያዩ፣ ሁሌም አንድ ናቸው። እውነቴ ነው የምላችሁ፣ ሁሌም አንድ ናቸው፣ መቼም አይለያዩ። እኔ ይለያያሉ ብዬ ለሰከንድ ሰዓት አንድ ቀንም አስቤውም አንድ ቀን ገምቼውም አላውቅም። ሁሌም አንድ ናቸው። ያፈቅራታል፣ ታፈቅረዋለች፣ ይወዳታል፣